እንዳይደርስ አድርጌ ካላጋደምኩት እኔ መድበል አይደለም አዲስ ነገር አለ የስትና ጉዳይ እየከረረ ነው ካሌብ አሁንም ድረስ የዝችን የምስኪን ልጅ ህይወት ለመቅጠፍ ተጠምቷል ቋምጧል እያልከኝ ነው አዎ ይገርማል ከውትሮም በላይ ምን አይነት አውሬነት ነው ግን ይሄ ካሌብ ገንዘብ ካስገኘለት ምን አይነት አውሬና ጨካኝ እንደሆነ አንተም ጠንቅቀህ ታውቃለህ ሰው ማብላት አይችልም እንዴ? ልጆቹ እንደሆነ በድላቸው ያድጋሉ። ኧረ እባክሽ ጉረኛ ነሽ። የለከት ተከሰትሽ። እዚሁ በቅዬ ነው። ኧረ ለካ ለዚህ ነው ቅጠሏ ያረገፈች ጭራሮ ዛፍ መስለሽ የምትታይኝ። አንተ ደግሞ አንተን ብዬ ስሮጥ መምጣቴ ልበይ ነው። በጣም ናፍቆኝ ነበር። ቢሊ አንቺ ሳሎን እንዳልመጣብሽ ነው ያመጣሽው? ንገሪኝ እንጂ ያመጣሽው ለዛ ነው? ነው መድብል እንግዲህ ሁሉንም ነገር በጊዜው በሰዓት ሁሉንም እያስተካከለ ነው የሚገኘው። እንግዲህ በሚገርም ሁኔታ እንደሚታወቀው ቤተሰቡን በባለፈው እንግዲህ በትንሽ ክፍተት ብዙ መስዋዕትነት አስከፍሉታል። በተለይ የሚወደው አንድ ወንድሙን በዚህ ልክ በአደጋ እንዲጋለጥ ያደረገችው ማህሌትን በራሱ ጊዜ አቅርቦ ልብ አላት ብሎ ሰው ናት ብሎ እንግዲህ ምናልባት ትቀየር ይሆን በሚል ሀሳብ እንግዲህ ወደ ራሱ ቢያቀርባትም ግን እሷ ደግሞ ጭራሽ ከመቅረብ ይልቅ ሌላ ነገር ጠምጥማ ያልሆነ ነገር አድርጋ እንግዲህ ባልታሰበ መልኩ ወንድሙን ለዚህ አደጋ ዳርገዋለች። ቤተሰቦቻችን በዛም እንግዲህ በጣም ነው ያዘነው፣ በጣም ነው የተከፋው። በቃ አይደል ነገሮችን ለማስተካከል ለሷ መልካምነትን ብሎ ሲያቀርባት እንግዲህ እሷ ደግሞ የተጠቀመችበት መንገድ በጣም የሚያስጠላ የሚደብር ነገር ነው። መልካምነት ይሄን ያክል ዋጋ ያስከፍላል። አንዳንዴ ለመልካም ብላችሁ ያደርጋችሁት ነገር እዛ ጋር ሌላ መዘዝ እናንተ ችግር ይዞባችሁ ይመጣል። ስለዚህ በዛ አማካኝነት እንግዲህ ነገሮች ትንሽ ከባድ ናቸው። ወደ ቤተሰቦቻችን ሰው በዛ አማካኝነት እንግዲህ ያው የሆነ ያለው ነገር በጣም ነው የሚያስጠላው። መድብል ግን ሁኔታዎችን እያንዳንዱ ነገር በጥንቃቄና በጥንቃቄ እያስሄዳቸው ነው። ከማስሄድም አልፎ እንግዲህ አሁን ላይ በጣም ብዙ መረጃዎችን አሰባስቧል፣ ብዙ ፋይሎችን ይዟል። እሱ ነገር መያዙ ደግሞ ለሱ በጣም ትልቅ ቫልዩ አለው። ምክንያቱም ነገሮችን ለማስተካከል ሁኔታዎችን በአግባቡና በስርዓቱ ለማስሄድ በጣም መረጃ ያስፈልጋልና መረጃዎችን አጠናክሮ ነው እየቀጠለ ያለው። በተለይ ደግሞ አሁን ላይ ታሬ በቃ በዚህ ልክ ማለት ሰዋዊ ተሰምቶት ማለት ታሬም እኮ እንደ ድሮ እንደ መድብል ነበር ማለት እንደ ካሌብ ነበር አስተሳሰቡ። ለሰው ምንም አይነት ደንታ የሌለው የሰዎች ማልቀስ እንባ ምንም አይነት ነገር ኤቭሪቲንግ ምንም የማይታየው ነበረ። ግን አሁን ላይ ሁኔታዎችን ሲያቸው ነገሮችን ሲያጤናቸው እየሆነ ያለው ነገር ትንሽ ልክ እንዳልሆነና ትክክልም እንዳልሆነ ተረዳ ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ነገሮችን ለማስተካከል የሚችለውን ያክል እያደረገ ነው። አሁን ብዙ ነገሮችን ብዙ መረጃዎችን ይዟል። ብዙ አካሄዶችን አስተካክሏል። በመጨረሻ እንግዲህ ውጤታማ እንደሚሆን ተስፋ እናደርጋለን። ታሬም አብሮት እየሰራ ስለሆነ ሌላው እንግዲህ ሞገስ እና ሉላ ጠፍተዋል። ያው ወደ ቤታቸው እንደሄዱ ሰምተናል፣ ግን ጠፍተዋል። ብቅ ቢሉ ጥሩ ነው አይደል ጋይስ? አብረው ብዙ መስዋዕትነት ከፍለዋል። ስለዚህ አሁንም አብረው መኖር አለባቸው፣ መራራቅ የለባቸውም እንላለን እንደ ቤተሰብ እና እንደዛ ነው። ማህሌትም እንግዲህ አሁን ተፈርጥ ያለች ነው። ማህሌት እንግዲህ በራሷ ጊዜ አልሆነ ወጥመድ ውስጥ ነው የገባችው። ምክንያቱም ልክ ያልሆነ ነገር ውስጥ ስለገባች ማለት ነው ቤተሰቦቻችን። ያው እንግዲህ ያለውን ነገር ደግሞ በትዕግስት ለመቀበል እየሞከረች ነው። ብቻ ከባድ ነው። አሁን በትንሽ ጊዜ ውስጥ ወጥመድ ውስጥ መግባቱ አይቀርም። ዛሬም እንግዲህ ለማምለጥ ሙከራ ስታደርግ ከየት መጡ ሳይታወቁ እንግዲህ ከበዋታል ይመስለኛል። እንግዲህ የካሌብ ሰዎች ናቸው ብዬ አስባለሁ።
የትም መሄድ አትችልም። ምክንያቱም ኤብሬት እንኳ እያንዳንዱ ነገር በቁጥጥራቸው ስር ስለሆነች፣ ሲቀጥል ደግሞ ካሌብ ቀድሞ ተናግሯል ማለት እሷን ሄደሽ መድብል እንደዛ አድርጊ ብሎ ሚሽኑን ሲሰጣት ሚሽኑን ወዲያው እንደታዘዘች እሱ ደግሞ ከኋላዋ የሚከታተሉ ሰዎችን ወዲያውኑ አዘጋጅቶባታልና በዛ አማካኝነት እንግዲህ ነገሮች ከባድ እንደሆኑ ነው እንትን ያለው። ቤተሰቦቻችን ያለው ነገር ትንሽ ከባድ ነው። ቅድስቴም እንግዲህ አሪፍ ጊዜ እያሳለፈች ነው። ባሏንም እየተንከባከበች ነው። ብሩክም እንግዲህ በቅርቡ ወደ ጥሩ ጤንነቱ እንደሚመለስ ተስፋ አለን። ያው ዳጣም እንግዲህ እንደ ቤተሰብ ዘና ፈታ እያለች ነው፣ ያዝናናቻቸው ነው። መድብል እንግዲህ ሲቀደድባት ነበረ ጎረምሴት፣ ይሄ ጎረምሳ ምናምን እያለ እሷም ስትናደር ነበረ እና መድብል ዛሬ ቤተሰቡን ዘና ሲያደርጋቸው ነበረ። ሲዘፍን ምናምን ዝፈን ምናምን ብለው ያው በነገራችን ላይ መድብል እኮ ሙዚቃ እንዳለው ታውቃላችሁ ጋይስ? ሙዚቃ አለው እና ሙዚቃ አለው። ድምፁም በጣም ነው የሚያምረው። ለዛ ነው ዝፈንልን የሚሉት። ኤደንም እንግዲህ ዝፈንልኝ አንጎራጉርልኝና ያለች እየተሽለጠለጣለች። ግን እሱ ደግሞ ኤደንን ምንዋንም ነው የማይወዳት። እስኪ እሷ እኮ የሌለ ነው የምትወደው ጋይስ። ፈጣሪ ሆይ እንደ አንዳንዴማ ጋይስ እሷ በጣም ነው የምትወደው እና በእያንዳንዱ እርምጃ ምናምን ሲል ከዛ በቃ እሱ ሙድ ይዝባታል። ታውቃላችሁ? ሙድ ይዝባታል። እሷ ደግሞ በጣም ነው የምትናደደው እንደዛ ሲሆን። በጣም ነው የሚደብራት፣ በጣም ነው የሚከፋት። ግን ደግሞ ይውጣላት ብሎ እሱ ምንም አይላት፣ ምንም ነው ማይላት። ምክንያቱም ይውጣላት ብሎ ነው መሰል ጋይስ። እሷ ግን በጣም ነው የምትወደው። ባለፈው ጀምራ ራሱ በቃ ካጠገቡ ማራቅ አትፈልግም። እያንዳንዱ እርምጃው ጋር አብራለች። ሲጠፋ ይጨንቃታል፣ ሲመጣ ደስ ይላታል። በቃ የሆነ ነገር ወደ እሷ ትኩረት ቢያደርግ ምናምን በጣም ደስ ይላታል። ነገሮችን ለማስተካከል የምችለውን ያክል እያደረገች ነው። ግን ያው መጨረሻው ትንሽ ከባድ ነው የሚሆነው ላለሁ እና ቤተሰቦቻችን ሰላምታዬ ድረሳችሁ። እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሌም እንግዲህ አብራችሁ ስለሆናችሁ በጣም አመሰግናለሁ። እንግዲህ ቻናሌን ሰብስክራይብ፣ ላይክ፣ ሼር ስለምታደርጉልኝ አብራችሁ ስላላችሁ ስለምትሰጡኝ ሀሳብ አስተያየት በጣም አመሰግናለሁ። እንግዲህ ዛሬማ ሁሌም አብራችሁኝ እንድትሆኑ ወደፊትም አብሮነታችሁ አይለኝ እያልኩኝ እንግዲህ እስካሁን ድረስ አብራችሁኝ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ፕሊስ ላይክ አድርጉልኝ። እናንተ ላይክ ስታደርጉት ዩቲዩብ ሼር ያደርግልኛል። ስለዚህ እናንተ ላይክ ለእኔ በጣም ትልቅ ቫልዩ አለው። ለእናንተ ምንም የሚቀነስ የሚጎላ ነገር ስለሌለው ቤተሰቦቻችን፣ ስለዚህ በዛ መልኩ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናችኋለሁ ቤተሰቦች። እስከ መጨረሻ አብራችሁን ስላላችሁ ቴንኪው። ቀጣይ አዲስ ቪዲዮ ይዘን እስከምንመጣ ድረስ አትለዩን። ወዳችኋለሁ። ባይ